ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ እንግዲህ 2018 ከገባ ሶስተኛ ወራችን ላይ እንገኛለን። በዚህ 3 ወር ውስጥ እንግዲህ ወጣትና አንጋፋው አርቲስት ቸርነት ፍቃዱ ያስመዘገባቸውን ድሎች በጥቂቱ ነግራችኋለሁ። ከስር እየገባችሁ እንግዲህ መልካም ምኞታችሁን ተመኙለት። ከዚህም በላይ ይገባሃል በሉት። አርቲስት ቸርነት ፍቃዱ እንግዲህ በያዝነው አመት ነበረ ረጅም አመታት የለፋበትን ቀንጃ የተሰኘውን የፊልም ስራውን እንግዲህ በደማቅ ሁኔታ በአድዋ ሙዚየም ያስመረቀው። እጅግ በጣም ብዙ አርቲስቶች፣ ትልልቅ ሰዎች በተገኙበት በደማቅ ሁኔታ አስመርቋል። ከዛ ውጭ ደግሞ እንግዲህ በኢትዮ ፊልምስ የተዘጋጀውን የፊልሞች አዋርድ ብዙ ዋንጫዎችን በቤስት ዳይሬክቲንግ፣ በቤስት ፊልም ስቶሪ እንዲሁም ደግሞ በቤስት ተዋናይና ወንድ ተዋናይ መስከረም አበራም እጅግ በጣም ብዙ ዋንጫዎችን አንስተዋል። ከዛ ባለፈም እንግዲህ አርቲስት ቸርነት ፍቃዱ ከፊልም ኢንዱስትሪ ውጭ ደግሞ ፊልም የሚያሰኝ የአዲስ ለገሰን ቪዲዮ ክሊፕ ዳይሬክት አድርጓል። ብዙዎችን እያነጋገረ ይገኛል። ይህም ፊልም ነው ወይስ ቪዲዮ ክሊፕ እያሰኘ ያለውን ድንቅ ስራውን እንግዲህ ብቃቱን አሳይቷል። ከዛም በተጨማሪ ደግሞ ዘንድሮ 25ኛ ዓመቱን እያስከበረ ያለው ተክለ ሃይማኖት ጠቅላላ ሆስፒታል ኢትዮጵያ ውስጥ ካሉ አርቲስቶች ለኔ አምባሳደር ይሆናል ብሎ ቸርነት ፍቃዱን መርጦት አምባሳደር አድርጎታል። ይህም ትልቅ የምስራች ነው። ስለዚህ ቸርዬ ከዚህ በላይ ይገባሃል። ሁላችሁም እየገባችሁ ለቸርነት ፍቃዱ ኮንግራ እንድትሉልኝ ይፈልጋለሁ። መልካም የስራ ዘመን እመኝልሃለሁ። ፓም 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 ፓም